እህቴ ለምለም ያው በጣም እያማራት ነው። ለምን እንደሆነ አላውቅም፣ ግን ይሄን ነገር ውለታው አይልኝ። አሁን ቆጮና አይቤ ማነው ጎመን አምሮኛል ብላለችና ይዘሽላት ነይ ስትመጪ የኔት መከራዬ ሊጀምር ነው መሰለኝ። እንግዲህ ቆጮዬን እየጋገርኩላትኝ ነው። ጎመኔን ከታተፍ ያለው እዚህ ጋር ቅጠሉን በጉራጌ ክትፎ አይቤ ጎመን የምንሰጠው በቅጠል ነውና ቅጠሉን በእሳት ሞቅ ሞቅ ካረጋችሁ በኋላ እንዴት ክብ አርገን እንደምንቆርጥ ነው ማሳያችሁ። ብዙዋን ቅጠል በአንድ አርጋችሁ እንደዚህ ከጠቀለላችሁ በኋላ እንደዚህ መቁረጥ ነው። አሁን ክብ ይሆናል ማለት ነው። ጎመኔን አጥቅቄ ከትፍ ያለሁኝ እንደምታዩት ጥብስ አድርጌዋለሁ። ጾምም አይደል ይኸውላችሁ። ይሄ ቅጠል እንደዚህ ክብ ይሆንላችኋል። ከዛ እንደዚህ ከድናችሁ ትሄዳላችሁ። ቆጮ ደግነቱ ለመስቀል እንቁጣጣሽም ስለደረሰ ከጉርጓዳ አውጥተን ነበር። ደግነቱ በሱ ትንሽ እየቆንጥሬ ወስጄ ጋግሬላት ነው። ይሄ ቆጮ ጉርጓድ ውስጥ 10 አመት 15 አመት የተቀመጠ ቆጮ ነው። ለበዓልና ለሰርግ ለተለያየ ፕሮግራም ዘመድ ሲታመም እግር ከተሰበረ በመኪና አደጋ ምናምን የደረሰበት ሰው ካለ የሚሰጥ ቆጮ ነው እንጂ ሁሌ የሚበላ አይደለም። እና በዛው በሄድንበት ቆጮ ለማውጣት በሄድንበት ያው የተለያየ ስጋ መጥበሻውም የወጡም ምናምኑ ሞልቷል። የተተከለ ቀነጣጠስኩላቸው ማለት ነው። ጉዞዬን ወደ አዲስ አበባ ጀምሬያለሁ። በጣም ዝናብ ነው፣ ብርድ ነው፣ ክረምት ነው። እዩትማ ዝናቡ እንዴት እንደሚያንሰፈስፍ እና በጠዋት እነሱ ጋር ብደርስ ብዬ ነው ማለት በጊዜ ደርሼ ከዛ በኋላ ወደ ስራዬ ደረስኩኝ። በስንት መከራ ሌሊት 11 ሰዓት የወጣው ልጅ ላይ ሌሊት የወጣው ልጅ አሁን ከቀኑ 8 ሰዓት ተኩል ሆነ። አዲስ አበባ ግቢ ደርሻለሁ። Oh my god. ታሞ ነው። ዌልካም አዩ ነይ በለው ያማረሽን ቢነይ አታለቃቅሽ ምን ያልመጣለ እናታችን ወራሪ ሊፈነዳ ነው። ወይኔ ከግቢ ውጪ ነይ እዛዛ ከግቢ ውጪ ይሄ ተወጥሯል። ሊፈነዳ ነው። ይሄ ስጋ መጥበሻ ነይ መጀመሪያ አንቺ ቅረቢ ነይ። ይሄ እንትን ይሆናችኋል ወጥ ምናምን ስጋ ከተበታችሁ የታለች መጣላት ቤተሰቦች ይኸው ጎመን እያለች ነበር። ጎመን ይዘላት ነው። ትሪ አምጡ እስኪ። ያው እንግዲህ ከክፍለ ሀገር ስንመጣ ምን እናድርግ፣ ትንሽ ኮተት ቢልም እንደ አዲስ አበባ አይሆንም። እንግዲህ እየየ ከማለት ሌላስ ምንድን ነው ያለችው? ጭስ ነው ያለችው። እንጨት አታያይዙላትም እንደዛች ጋር ወስዳችሁ አጥኗት። የሆነ ሰፈር ላይ እንጨት የሚሸጥ የለም እኮ አጥኗት። እሸት በቆሎ ብዙና እዛው ጠባብሳችሁ አብሏት። እሺ አንተ እንጨት ከሰፈር ለቀምቀም አድርጋ አጭስላት።
ወሰድና እማዬ ከሪማ እሺ አበባ አስተዋውቅሻለሁ። እሺ ለምን አበባ ነው ስሟ? አበብሽ አበባ ለልዬ ንግባ። እሺ ጉራጌ ቦጮ መጣ። ተቀጫጫ ነው። ይሄም ፕላስቲክ ነው የኛ ሀገር። ይሄ ቆጮ 10 አመት ጉድጓድ ውስጥ የሚቀመጥ ቆጮ ነው። ዝም ብሎ በአመት ምናምን እንትን የሚል አይደለም፣ የሚወጣ አይደለም። ሰርግ ሲኖር፣ አመት በዓል ሲኖር፣ ለአንዳንድ ፕሮግራም ዘመድ ጋር ሲኬድ ከጉድጓድ የሚወጣ ቆጮ ነው። እንደዚህ ፕላስቲክ ነው የሚሆነው፣ እንዳይበጠስም ሁላ። አንተ እንዴት ነው አዲስ አበባ እንዴት ነው? ደህናችሁ? ፋፋ ማንጎ እንጀራ ነው ወይስ ቆጮ አትበሉ? ቆጮ ነው፣ የኛ ሀገር ቆጮ ነው፣ አይበጠስም። ብታጥፉት ምን ብትሉት ያው ነው ሲየልኝ ይቻላል። የኔ ውድ እንትን አመጣው ስጋ መጥበሻ ምናምን የኔ ውድ እንዴ ምንድን ነው? እንዴት ናቸው? ይኸው አማረኝ እየዬ ምንድን ነው? ቆይ ጎመን የሚሰራ የለም አዲስ አበባ ወይስ ግዴታ የገጠሩን ነው የፈለግሽው? የገጠሩ ነው እንጂ ቺነችና ፈጣሪ ድረስልኝ። እዚህማ በትዕዛዝ ማሰራት ይቻላል እኮ። እሺ ጭራሽ ይኸው ይሄ ከነ ኦሪጂናል ነው የሚመጣል። አይ አይደለ? ይኸው እዚህ እናሰራ ምናምን ነገር ትላለህ አንተ። ቢስቲ እኔ ታለፉኛላችሁ ገና ካልሄድኩኝ እያለች ለብቻ ነው። ዞር በል እንደ ገጠር ሆነልሽ። በቃ ወጣልሽ። በቃ ምንድን ነው ያልሽው? ሌላ ጭስ ነው ያልሽው? እንጨት ይፈላልጉና እዚህ አያይዙልሽ። እሺ አንተ አያይዙላት እዛች ጋር ከዛ ትታጠል። እሺ ለምን ኮምፓይ ያስ ያስ እናቴ ይሁን ነያ ነያ ከኒጋት አበባ ነያ ከኒጋት ወጋጋ ይሄ አንዴ ውጭ ላይ ማን ከፍቶት ይምጣ? የተነዳው አልፈንድቶ እኔ ከፍቶ ይምጣ። እሺ አያ ወይ ናርቢ እሺ አቤ ይሄ ስቆጭ የት ነው የምታረጊው? ፍሪጅ ከተሽ በቃ ሲያምርሽ ብይ እያሞቅሽ ምንም አይሆንም። እሺ ሲያምርሽ ብይ ሲያምርሽ እያሞቅሽ ብይ። ያው አገር ቤቱ ሰደኝ ምናምን ወሰደኝ። ያው አንተም እየደወልክ አታሰማን እንደዚህ አይነት ድምፅ እንጂ አማርኛ ሽንቶች እንደዚሁ እንዳለ ይቀመጥልሽ። እሺ ሳይቆረጥ አይደለኛ። እሺ እሺ ምን ላድርግ? አሁን ይሄን ጠላ ጠጪና እንትን በይ ይውጣልሽ። የኛ ሀገር ቆጮ ነው። ይሄ ስጋ ስትጠብሱ ትከቱታላችሁ። ይሄ ሽሮ ስትሰሪ ይሄ እንደዚህ አንዷን እንደዚህ ቀንጠስ እያለሽ ከታችበት ሽሮ ያጣፍጣል። ይሄ ጥሩ ነው። የኛ ሀገር ከጓሮ ነው የመጣሁት። ጥሩ ነው። ምን ውስጥ ነው ማስቀመጥ? እንደዚህ በቃ ቁጭ አድርጊውና ማለት ነው። ይሄም ለብቻው ብትፈልጊ በረዶ ቤት ብትፈልጊ ውጪ ላይ ይድረቅ። እንደዚህ ቁጭ በልና ይድረቅ። ከዛ ሽሮ ስትሰሪ ማለት ነው
እቺን ብቻ አንቺ እቺ ከነ ምናምን ስንሻጥ አታርጊው ከነ እንጨቱ ከተችው ሽሮ ውስጥ ሽሮ ተብሰክስኮ እንዲህ ልናወርድ አካባቢ ቅመም እንደምንጨምረው በጣም ነው የሚያጣፍጠው። ሽታው ደስ ይላል። እሺ ከገጠሩ ከጓሯችን ነው ያመጣሁት። እሺ ፉክ እንዴት ነህ? እኔን በላም ቆያለሁ። የአዲስ አበባው ነው የምፈልገው። ያው አበባን ተወው ያመጣሁትንማ ምግብ አልበላም። ያመጣሁት እኛ ይዛን የሚናፈቀን እሷ ደግሞ ይዚ ለምን ማለት የኛ ቤት ታላቅ እህታችን ነች። ቁጭ በይ እንዳትነሽ። ለምን አበባ ከዋድላ ነው የመጣችው? ዋድላ አገር ነው። ከወሎ ወደዚህ ወዴት? ከወሎ ወደዛ ሄደሽ ወልዲያ እማዬ ወልዲያ ጋሸና በቃ እኔ የማውቀው ወሎ ሐይቅ ወልዲያ ኮምበልቻ ብቻ ነው የማውቀው እና ጎንደር ምናምን እንጂ አላውቀውም ሌላ ቦታ። አንቺንም መጣችሁ ሷጋልች ይያለች ብሉ ጨምሩና ብሉ። ይኸውልሽ ለሚ ይሄ ዛሬ ብቻ አይደለም ሁሌ ነው የሚያመው። ሁሌ እናንተ ሁሌ በሚያመው ሰዓት ምንድነው ካጠገቡ መብራት መጥፋት አለበት፣ ግሪን ኤሪያ ቦታ መሄድ አለበት፣ አረንጓዴ ስፍራ፣ ድምጽ አያስፈልግም፣ ስልክ ምናምን አያስፈልግም፣ ምንም ማየት አይጠበቅበትም። ምክንያቱም ጭንቅላቱ ተጨናንቋል። ማይግሪን የሚባለው የእንግሊዘኛ ስም ሰጣችሁት እንጂ ከፍተኛ የሆነ ራስ ምታት ማለት ነው። ራስ ምታት የሚለው በእንደዚህ አይነት መንገድ ነው። ስለዚህ ይሄ እንዳለ ህመም ነው። ይሄ በሙሉ ህመም ይሄ የምታየው ይሄ ህመም ነው። እንደዚህ ታረጋለህ። ደግመ ደግሞ ቀዝቀዝ ያለ ነገር እየሰጠኸው እንደዚህ ታረጋለህ። ምንም ብርሃን ጫጫታ አይፈልግም። ይሄ የሆነ ቀን ሊሞትብኝ በሌሊት ይዤ መርፌ ሲወጋ የፖስተትኩት ቲክቶክ ላይ ቂጡ መርፌ ሲወጋ ከዛ ዳነ ባንድ መርፌ ያ ያበጠው እንትኑ እሺ እንደ አዲስ ጀምሮና እኮ ማርያም ዛሬ ስትረስ ያባውስ ምንድን ነው ያሰብከው? እስቲ ማየ ትንሽ ቀዝቀዝ ያለው ደም እኮ ነው እዚህ መጥቶ ቢፈላው እግዚአብሔር ስልክ እኮ ስለምታበዛ እኮ ነው። ስልክ ያበዛል እኮ ብዙ ዩቲዩብ ቻናሎች ምናምን ጭንቅላቱ ነው ማኔጅ ስለሚያደርግ ልጁ በቃ አሁን አንተ ትጠሽሻለህ ከሆነ አመት በኋላ ከዚህ ሁሉ በጊዜ መቅረት ያለበት ነገር ማስቀረት አለበት። ብላ አብሬኮ እሺ ዩቲዩብ ስልጠናው ትንሽ አሁን ለምሳሌ አንድ ወር አህል ወይ 15 ቀን እረፍት ብታደርግ እግዚአብሔርን በጣም እኮ አንተ ይሄ ሶሻል ሚዲያ ቀላል ነው የሚመስልህ። ታው ትጠሽሻለህ። አብዝቶ ቀጥሮ አይደለም። እኔ ኋላ ተናግሬያለሁ እንዴ የስንቱን ሚዲያ ማኔጅ አድርገህ በዛ ላይ ቻናል እየከፈትክ እያስተማርክ እያሰለጠንክ ሁሉ ባንዴ ከባድ ህመም ነው ፈልገው ይደመቅ መሰራጨት ነው ያለበት። ጥሩ ሚስት ልዳረግ እንደዚህ በሚያምር ሰዓት እውነት ማርያም እንዴ ነው ትስቂያለሽ። አንቺ ለባልሽ አለሽ ባልሽ ላንቺ አለ እሱ ማን አለ ያው እንዲህ ብለን ነው አሁን ቢሆን ተፈልገው ይሉት ምን አይነት ነው የምትፈልገው? ፍላጎቱ የሚመቸውን አላገኘ ይሆናል። ያገኘውን ሊያፍስ ነው እንዴ? ባለሙያ ሆነች ሴት። እሺ አንተ ባለሙያ ባለሙያ ነው የምትፈልገው? አዎ ታዲያ ሰረፍ ሴት ምን ታረጋለች እኮ? ባለሙያ ሆነ ምን ሆነች? ምንም ባለሙያ ትሆን። ባለሙያ ስትሆን ጎበዝ ናት፣ ቆፍጣና ናት፣ ኑሮን ታውቃለች፣ አኗኗርን ታውቃለች። ባለሙያ ሴት ሰነፍ ሴት ሰነፍ ናት። ቢሊየነር አምጥተሽ ብትዘረግፊላት በስንፍናዋ የሚሰርቃት ይበልጣል። ሰነፍ ነች፣ አታነሳውን ብሩ። ባለሙያዋ ግን ያንን ብር ታነሳና ቦታ ታበጃጅለታለች። ስለዚህ ከሁሉም ሙያ ይሻላል። መልክ አስበሽ ከሆነ ተሳስተሻል። በቃ ሲጀምር ፉንጋ ሴት ነው ለትዳር የምትሆነው። ነገር ካለ ቆንጆቹ ቁንጅናቸው እንዳይበላሽ እያሉ
ራሳቸውን ሲንከባከቡ ለመሻሉ ቤት አይጥም እነሱ አይጥሙ አይወልዱ ቁንጅና ይበላሻል እያሉ ለዚህ ፉንጋ ሴት ነው እሺ የምትመርጠው ለትዳር ዋ ስትመጻደቅብህ ውላ ተመሻለች ቆንጆ ብታገባ የኔ ወንድም ፉንጋዋን ባለሙያዋን